ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎች በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ ይደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ አልፋለሁ። የመጀመሪያው ሰበር መረጃ ከአሜሪካ ኤምባሲ የተሰማው ሰበር መረጃ ነው። የአሜሪካ መንግስት በአፍሪካ ውስጥ የአሜሪካ ቪዛ ይሰጥባቸው የነበሩ 50 የሚሆኑ ኤምባሲዎቹን በማጠፍ ወደ 20 እንደሚቀንሳቸው በሰበር ዜና የተዘገበ ሲሆን የአዲስ አበባ የሚገኘው ኤምባሲ እጣፈንታስ ምንድነው? በዚሁ የዝርዝር ዜና የምታደምጡት ይሆናል። የመጀመሪያው ሰበር መረጃ ነው፣ በዝርዝር ታደምጡታላችሁ። ወደ ሌላኛው ሰበር መረጃ ስናልፍ በመካከለኛው ምስራቅ አሁንም ውጥረቱ ተባብሷል። በተለይም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ ውጥረት ውስጥ መግባታቸው ተዘግቧል። ቤንያሚን ኔታንያሁን ከባድ ውጥረት ውስጥ የከተታቸው ለመሆኑ ምንድን ነው? አሁን ያለውን ሁኔታ በተመለከተ ኔታንያሁ በዛሬው ዕለት መግለጫም ሰጥተዋል። በዝርዝር የማስደምጣችሁ ይሆናል። ኔታንያሁ መግለጫ ከሰጡ ከሰዓታት በኋላ ኢራንም እንዲሁ መግለጫ ሰጥታለች። ኢራን በመግለጫዋ ምን አለች? ስለ ወቅታዊ ሁኔታ በዝርዝር የምታደምጡት ሌላኛው የመካከለኛው ምስራቅ ቀጠና ጉዳይ ነው። ወደ ቴክኖሎጂው ዓለም ዜና ስናቀራ ደግሞ ሰዎች ራሳቸውን እንዲያጠፉ በማበረታታት በማስተማር የኦፕንኤአዩ ቻትጂፒቲ መከሰሱ ተሰምቷል። ይህንን በተመለከተም የማስደምጣችሁ አጠር ያለ ዘገባ ይኖራል። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ከአሜሪካ ውጭ ጉዳይ ቢሮ ከተሰማው ዜና እጀምራለሁ። አሜሪካ በአፍሪካ በርካታ የቪዛ ማዕከሎቿን ልትዘጋ እንደሆነ አስታወቀች። አሜሪካም በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩ 50 የሚሆኑ ኤምባሲዎቿን በማጠፍ ወደ 20 ልትቀንሳቸው መሆኑ ተገልጿል። አዲስ አበባ የቪዛ ማዕከል ከሚባሉት አንዷ ልትሆን እንደምትችልም ተዘግቧል። የአሜሪካ ውጭ ጉዳይ ሚኒስትር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ የአሜሪካ ኤምባሲዎችን ቁጥር በከፍተኛ መጠን ለመቀነስ ባወጣው እቅድ መሰረት ነው የቪዛ ሂደት በተወሰኑ ቦታዎች ብቻ እንዲታይ የወሰነው። በዚህ ውሳኔ በተለያዩ የአፍሪካ ሀገራት ውስጥ ቪዛ የሰጡ የነበሩ ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንጽላዎች በሚቀጥሉት ሳምንታት ቁጥራቸው ወደ 20 እንደሚቀንስ የአሜሪካው መገናኛ ብዙሃን አሶሺየትድ ፕሬስ ኤፒ 3 ባለስልጣናትና የውጭ ጉዳይ መስሪያ ቤቱን ጠቅሶ ዘግቧል። ይህ ውሳኔ የትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለው ፍላጎት ሰፊ እቅድ ጋር ኤምባሲዎቹ የሚሰጧቸውን የተለያዩ አይነት ቪዛዎችን ለመቆጣጠር ከወጣው ጥብቅ መመሪያ ጋር የሚያያዝ ነው ብሎታል። ባለፈው ሳምንት በውጭ ጉዳይ ሚኒስትሩ የቀረበው የውሳኔ ሀሳብ አርብ ዕለት በስልክ በተደረገ ስብሰባ ላይ ለአሜሪካ ዲፕሎማቶች በሙሉ ገለጻ መደረጉን ነው አንድ የአሶሺየትድ ፕሬስ የዜና ምንጭ ለኤፒ ያረጋገጡለት። በዚህ መሰረትም በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ በተለያዩ ሀገራት ውስጥ የሚገኙ ማዕከላት የሚባሉ 20 የአሜሪካ ኤምባሲዎች ብቻ እንደሚሆኑ ተዘግቧል። አሶሺየትድ ፕሬስ ተመልክቻለሁ ያለው የውጭ ጉዳይ መስሪያ ቤቱ የውስጥ ማስታወሻ 20ዎቹን ቪዛ የሚሰጡ የአሜሪካ ኤምባሲዎችን የያዘ ሲሆን ከነዚህም ውስጥ አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪም የኢትዮጵያ ተጎራባች ከሆኑ ሀገራት መካከል የአሜሪካ ቪዛ የሚሰጥባቸው ናቸው ተብለው ከተመረጡት ውስጥ የጅቡቲና የኬንያ ኤምባሲዎች ይገኙበታል።
በሰኔ ወር ውስጥ ተግባራዊ እንደሚደረግ በተነገረው በዚህ አሰራር መሰረት አሜሪካ ወደ ሀገሯ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካውያን በሀገራቸው ውስጥ ቪዛው የማይሰጥ ከሆነ በአቅራቢያቸው በሚገኝ ሀገር በመሄድ ጥያቄያቸውን በዚያ ማቅረብ እንደሚኖርባቸው ይደነግጋል። ይህ አሰራር ፕሬዚደንት ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ የአፍሪካ ሀገራት ዜጎች የቪዛ ጥያቄ ላይ ከጣላቸው ግዴታዎችና ተደማምሮ የአሜሪካ ቪዛ በአፍሪካ ውስጥ ማግኘት አስቸጋሪ እንደሚያደርገው ተነግሯል። በፕሬዚደንቱ ውሳኔ መሰረት የአንዳንድ ሀገራት ዜጎች ቪዛ ጨርሶ እንዳይሰጣቸው መገደብ፣ የቪዛ ቆይታ ጊዜን ማሳጠር እንዲሁም ቪዛ ለማግኘት ከፍተኛ ገንዘብ ማስያዝ ከዚህ ቀደም ተግባራዊ የተደረጉ አሰራሮች ናቸው። የፕሬዚደንት ዶናልድ ጄ ትራምፕ አስተዳደር በቪዛ አሰጣጥ ላይ ጥብቅ ቁጥጥር ከማድረጉም በተጨማሪ በአፍሪካና በሌሎች ሀገራት ውስጥ የሚገኙ ኤምባሲና የቆንጽላ መጠን እንዲሁም ዲፕሎማቶቹን ካለፈው ዓመት ጀምሮ መቀነሱ ይታወሳል። ወደ መካከለኛው ምስራቅ ቀጠና ዜናዎች ስንሻገር ከፍተኛ ውጥረት ባረበበበት የመካከለኛው ምስራቅ ቀጠና የዲፕሎማሲው በር ከድጡ ወደ ማጡ እያመራ ይገኛል። በሊባኖስ በኩል በሄዝቦላ የሚሰነዘረው ጥቃት በእስራኤል ላይ የበረታ በመምጣቱ በእስራኤል የሀገር ውስጥ ፖለቲከኞች ከፍተኛ ጫና የበረታባቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ዋና መዲና ቤይሩት ላይ ከባድ የኃይል እርምጃ ለመውሰድ ባሳለፍነው ሰኞ ዕለት እቅዳቸውን ይፋ አድርገው የነበረ ቢሆንም ከአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ጋር በተደረገ አስቸኳይ ጣልቃ ገብነትና ከባድ የስልክ ጥሪ ሳይፈጸም እንዲሰረዝ ተደርጓል። ትናንትና ሰኞ ላይ ጠቅላይ ሚኒስትር ኔታንያሁ ባደረጉት ንግግር ሄዝቦላ የእስራኤልን ከተሞችና ዜጎች እያጠቃ በደቡባዊ ቤይሩት ዳህዬ የሚገኘው የመስሪያ ቤቱ ሳይነካ የሚቀርበት ሁኔታ በፍጹም እንደማይቀለበስ በይፋ አስታውቀው ነበር። ይህንን ተከትሎም ትናንትና ከሰዓት በኋላ የእስራኤል መከላከያ ሰራዊት በደቡባዊ ቤይሩት የሚገኘውንና የሄዝቦላን ጠንካራ ይዞታ የሆነውን የዳህዬ አካባቢ ነዋሪዎች በአስቸኳይ ለቀው እንዲወጡ የማስጠንቀቂያ መልእክት አስተላልፎም ነበር። ጠቅላይ ሚኒስትሩ በሊባኖስ ላይ ወታደራዊ እርምጃን እንዲያጠናክሩ ከሀገር ውስጥ ፖለቲከኞች ብርቱ ወቀሳ እየቀረበባቸው ይገኛል። የሄዝቦላ ሮኬቶች የእስራኤልን ጥልቅ ግዛቶች እያወደሙ ከመሆኑም በላይ ተዋጊ ድሮኖችም የእስራኤልን ወታደሮች መግደል ማቁሰልም ቀጥለዋል ብለዋል ኔታንያሁ። የተቃዋሚው ፓርቲ የፓርላማ አባል የሆኑት አቪግዶር ሊርበናን ሰኞ ዕለት በሰጡት መግለጫ እስራኤል ዳህዬን ከረጅም ጊዜ በፊት መደብደብ ነበረባት ካሉ በኋላ በዚያ ስፍራ የሚገኘው እያንዳንዱ ሁለተኛ ቤት ከሄዝቦላ ጋር የተገናኘ ነው። ስለዚህም ሙሉ በሙሉ ደቡባዊ ቤይሩት መውደም አለባት ብለዋል። የእስራኤል ወታደራዊ አዛዦችም ቢሆኑ በቤይሩት ላይ የሚሰነዘሩን የአየር ጥቃት በአስቸኳይ እንዲቀጥል ግፊት እያደረጉ መሆኑ ተሰምቷል። ይሁን እንጂ ባለፈው ሚያዝያ ወር ከኢራን ጋር የተደረሰው የተኩስ አቁም ስምምነት ተግባራዊ መሆን ከጀመረበት ጊዜ አንስቶ አሜሪካ እስራኤል በቤይሩት ላይ ጥቃት እንዳትሰነዝር ጥብቅ እገዳ ጥላ ቆይታለች። በዚህም ምክንያት እስራኤል ጥቃቷን በደቡባዊ ሊባኖስና በቅርብ ጊዜ ደግሞ በበቃ ሸለቆ ላይ ብቻ ወስና ቆይታለች። በዚህ የተኩስ አቁም ወቅትም እስራኤል የሄዝቦላን ከፍተኛ አዛዦች ኢላማ በማድረግ በቤይሩት ላይ የፈጸመችው ጥቃት 2 ጊዜ ብቻ ነበር። በትናንትናው ዕለት ሰኞም ሰዓታት ቢያልፉም እስራኤል በቤይሩት ላይ ያቀደችውን ጥቃት ሳትፈጽም ቀርታለች። ኔታንያሁ እጃቸው ተጠምዝዞ ጥቃቱን እንዲያቆሙ የተደረጉት በአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ አማካኝነት ነው። ከዋይት ሀውስ ፈቃድ ያላገኘችው እስራኤል እስካሁን ድረስ ጥቃቱን ሳትፈጽም የቀረች ሲሆን ኔታንያሁ ጥቃቱ እንዳይፈጸም ማዘዛቸውን ተከትሎ ከአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ይሁንታን ጠብቅም ሀገራችን እየተጠብቃ በዝምታ አንቆይም ያሉ የእስራኤል ተቃዋሚ የፖለቲካ ፓርቲዎች ኔታንያሁ ላይ ጫና አብርትተውባቸዋል። ትናንትና መሻሹን ፕሬዝደንት ዶናልድ ጄ ትራምፕ ከኔታንያሁ ጋር ባደረጉት ከፍተኛ ግለት በሞላበት የስልክ ውይይትም ኋላ መመሪያቸውን በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ትራምፕ ባስተላለፉት መልእክት ወደ ቤይሩት የሚጓዝ ምንም አይነት ወታደር እንዳይኖር አድርጌያለሁ። በመንገድም ላይ የነበሩ ማናቸውም ወታደሮች ወደ መጡበት እንዲመለሱ አድርጌያለሁ ብለዋል ትራምፕ። ምንም እንኳን እስራኤል ወደ ቤይሩት የምድር ጦር የመላክ ይፋዊ እቅድ እንዳላት ባታስታውቅም የትራምፕ ጥብቅ መልእክት የአየር ጥቃቱንም ጭምር ያካተተ እንደነበር ዲፕሎማቲክ ምንጮች ገልጠዋል።
ይህንን ተከትሎ ኔታንያሁ በደቡባዊ ሊባኖስ የሚካሄደው ጥቃት በታቀደው መሰረት እንደሚቀጥል ቢምሉም ትራምፕ ግን እስራኤላዊው መሪም በዚህ ወሳኝ ወቅት ላይ ከባድ የፖለቲካ አጣብቂኝ ውስጥ እንዲገቡ አድርገዋቸዋል ብለዋል የዜና አውታሮች። አብዛኛውን የእስራኤል ሕዝብ በሊባኖስ ላይ ከፍተኛ ወታደራዊ እርምጃ እንዲወሰድ በሚጠይቅበት በዚህ ሰዓት ትራምፕ ፈቃድ አልሰጥም ማለታቸው ኔታንያሁ ላይ ትልቅ ራስ ምታት ተጭኖባቸዋል። የትራምፕን ትዕዛዝ ችላ ብለው ጥቃቱን በሊባኖስ ላይ ቢቀጥሉም እስራኤል ላይ ትራምፕ ሊወስዱት የሚችሉት እርምጃ የማይገመት ነው። ኔታንያሁ ከትራምፕ ጋር ያላቸውን ወዳጅነት ላለማጣት አልፎ ተርፎም የሚወሰድባቸውን እርምጃ በመስጋት የእስራኤልን ሕዝብ ጥያቄም ከወዲሁ ገታ በማድረግ የትራምፕን ትዕዛዝ አክብረው ቆመዋል። በቀጣይ ግን ምን ሊፈጠር እንደሚችል ማንም የማይገምተው ሆኗል። ይህ ሁሉ ወታደራዊና ዲፕሎማሲያዊ ውጥረት እየተከሰተ ያለው በእስራኤል ምርጫ እየቀረበ ባለበት በወቅት መሆኑ ደግሞ የኔታንያሁን የፖለቲካ ህልውና ይበልጥ አደጋ ላይ ጥሎታል ይላል የሲኤንኤን ትንታኔ። ጠቅላይ ሚኒስትሩ ለነዋሪዎችና ለመራጮች የሚያቀርቡት ወሳኝና ሙሉ ወታደራዊ ድል በሊባኖስም በጋዛም ሆነ በኢራን በኩል እስካሁን ድረስ አላገኙም። ይሁን እንጂ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የስልጣን ዘመናቸውን አጠናቀው የሚሰናበቱ የሞሳድ የእስራኤል የደህንነት መስሪያ ቤት ዋና ዳይሬክተር ዴቪድ ባርን በቢሮአቸው በተዘጋጀው የክብር ስንብት ላይ በዛሬው ዕለት ባደረጉት ንግግር የኢራን አገዛዝ መሰረቱ የተናጋና ውድቀቱ የማይቀር እንዲሆን አድርገነዋል ሲሉ ተናግረዋል። ኢራን እስካሁን የከፈለችውን ዋጋ እጅግ በጣም ከባድ ነው፣ አፈራርሰናታል። በኢራን የሚገኘው አገዛዝም መሰረቶቹ በሙሉ ተንደዋል። ይህ አገዛዝ ወደ ቀድሞ ይዞታው በፍጹም መመለስ አይችልም። እኔ ነግራቸዋለሁ ውድቀቱ የተደገሰለትና ያበቃለት ነው ብለዋል። አክለውም በእስራኤል ላይ ጉዳት ለማድረስ የሚያሴሩ የእስራኤል ጠላቶች በሙሉ እቅዳቸው ይከሽፋል፣ የሚከፍሉትም ዋጋ እጅግ የበረታ ነው በማለት ኔታንያሁ ተናግረዋል። ይህንን የዛሬውን ማስጠንቀቂያ የሰጡት በትራምፕ ጣልቃ ገብነት በቤይሩት ላይ ሊሰነዝሩት ከነበረው ጥቃት ወደ ኋላ እንዲያፈገፍጉ ከተደረገ በኋላ ነው። ወደ ተሰናባቹ የሞሳድ መሪ ባርን በመዞርም በእርሳቸው የ5 ዓመት የስልጣን ዘመን በታሪካቸው ውስጥ እጅግ ወሳኝ የሆኑ ታላላቅ ስኬቶች መመዝገባቸውን የገለጹት ኔታንያሁ የስለላ ኃላፊው ላበረከቱት የ30 ዓመታት ታማኝ አገልግሎትና ላስመዘገቡት የደህንነት ድል ምስጋና እናቀርባለን ብለዋል። ይህ በዚህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ ቁጣ የተቀላቀለበት ዛቻም ካሰሙ ከሰዓታት በኋላ ኢራን መግለጫ አውጥታለች። የኢራን እስላማዊ አብዮታዊ ዘብ ጓድ የሀገሪቱ የታጠቁ ኃይሎች ከምንጊዜውም በላይ በከፍተኛ ዝግጅት ላይ እንደሚገኙ፣ ጠላት በድጋሚ ወታደራዊ ትንኮሳ በእኛ ላይ የሚፈጽም ከሆነ ሙሉ በሙሉ በተለየ የአሰራርና የጦርነት ስልት ሙሉ በሙሉ ጠላታችንን እናወድመዋለን ብለዋል። የኢራኑ የፋርስ የዜና ወኪል በዛሬው ዕለት አመሻሹን ባወጣው ዘገባ የጦሩ ቃል አቀባይ ብርጋዴር ጀነራል ሁሴን ሞሄቢ ሀገራቸው አሁን ላለችበት የተሻለ ወታደራዊ አቋም በአሁኑ ወቅት ያሏት አቅሞችና ከጠላት ጋር በቀጥታ ከተደረጉ ፍልሚያዎች የተገኙ በቂ ልምዶችና ትልቅ አስተዋጽኦ ያደረጉ እንከን የለሽ ጥቃቶች ናቸው ብለዋል። ጠላት ወደ ወታደራዊ ፍልሚያው መድረክ ከተመለሰ የክንዋኔዎቻችን ባህሪ፣ የጦር ሜዳው መልክዓ ምድርና ጥቅም ላይ የሚውሉት የጦር መሳሪያዎች አይነት ጭምር ፍጹም የተለዩ ይሆናሉ ያለው የአብዮታዊ ዘበኛ ጦሩ ለማንኛውም አይነት መላምታዊ ሁኔታ በሙሉ ኢራን ሙሉ በሙሉ ዝግጁ ሆናለች ብለዋል። ጠላቶቻችን እስራኤልና አሜሪካ በማንኛውም ሰዓት ጦርነት ሊከፍቱ እንደሚችሉ ግምት ውስጥ ተደርጎ ሙሉ ጦራችንም ቀስቱን ወድሮ እየጠበቀ ነው ብለዋል። ቃል አቀባዩ አክለውም ኢራን የተኩስ አቁም ጊዜውን ወታደራዊ ዝግጁነቷን ለማጠናከር የደረሰባትን ጉዳቶች ለመጠገን በሚገባ ተጠቅማበታለች፣ ከመቼውም ጊዜ በላይ አቋሟን አበርትታለች ብለዋል። እውነታው ግን በተኩስ አቁሙ ወቅት የኛ ወታደራዊና የክዋኔ አቅማችን በከፍተኛ ሁኔታ ጨምሯል። ካለፈው ጦርነትም የጠላትን ደካማ አቅም ሙሉ በሙሉ ተገንዝበናል ብለዋል። ፕሬዚደንት ዶናልድ ጄ ትራምፕ ባለፈው ሚያዝያ 7 ቀን 2026 የተኩስ አቁም አዋጁን በአንድ ወገን ያወጁት አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት ተከትሎ ኢራን ቢያንስ 100 የሚደርሱ ወሳኝና ከባድ የአጸፋ ጥቃቱ ማዕበል ካደረሰች በኋላ መሆኑን አስታውሰዋል። ሞሄቢ እንደሚሉት ከጠላቶቻችን ጋር የተደረገው የቅርብ ጊዜ ፍልሚያ ዋነኛው ውጤት ስለ ጠላት ዝርዝርና ጥልቅ የሆነ ወታደራዊ ግንዛቤ እንድናገኝ አድርጎናል ብለዋል። ከዚህ ቀደም ከስለላ መረጃዎች፣ ከመገናኛ ብዙሃን ሪፖርቶች ብቻ ያገኘነው የነበረው እውቀትን በማዳበር ለጦርነት ተዘጋጅተን ነበር። አሁን ግን ጦርነት ገጥመን ምን ማለት እንደሆኑና የጠላቶቻችን ደካማ
ደካማ ጎን የቱጋ እንደሆነ፣ እስራኤል ምኑጋ ስንመታት እንደሚያማት፣ አሜሪካ የቱጋ ደካማ ጎኗ እንደሆነ በዝርዝር አውቀናል ብለዋል። በዚህም ምክንያት የኢራን ጦር ስለ ጠላት ወታደራዊ ንብረቶች፣ የአየር መከላከያ ስርዓቶች፣ የጦር ሰፈሮችና የውጊያ ስልቶች ላይ ትክክለኛና ያልተዛባ መረጃ በእጃችን ገብቷል ብለዋል። የእስላማዊቷ ሪፐብሊክ ኢራን ወታደራዊ አቅም ደክሟል በሚል በእስራኤሉ መሪና በአሜሪካው መሪ የሚናፈሰው ወሬ በሙሉ ሐሰት ነው በማለት ውድቅ ያደረጉት ቃል አቀባዩ የሀገሪቱ የባህር ኃይልም ሆነ የክዋኔ አቅም እንዳልቀነሰ ሙሉ በሙሉ በጥሩ ይዞታ ላይ እንደሚገኝ ማስገንዝበዋል። በተለይም በቅርብ በተከሰቱ ግጭቶችም አሜሪካ ሰፊ ወታደራዊ ኃይል ብታሰማራም ኢራን በስትራቴጂካዊ የሆርሙዝ ወሽመጥ ላይ ያላትን ቁጥጥር ማናጋትና ሆርሙዝን እንኳን ማስከፈት አለመቻሏ ሊታይ ይገባል ብለዋል። ይህም የኢራን አብዮታዊ ዘብ ጦር IRGC የሀያልነት ማረጋገጫ ምልክት ነው ሲሉም ገልጸዋል። በመጨረሻም ወደ ቴክኖሎጂ ዜና ስናልፍ ቻትጂፒቲ ሱስ በማስያዝና ራስን ማጥፋትን በማበረታታት መከሰሱ ተዘገበ። ኦፕንኤአይ የሰራው ቻትጂፒቲ ልጆችን ለአደጋ በማጋለጥ እንዲሁም ሱስ በማስያዝ የጅምላ ተኩስ አድራሾችን በመደገፍ በማበረታታትና ተጠቃሚዎች ራሳቸውን እንዲያጠፉ በመገፋፋት ነው የተከሰሰው። ፍሎሪዳ ቻትጂፒቲን በመክሰስ የመጀመሪያው አሜሪካ ግዛት ስትሆን አቃቢ ሕግ ጄምስ ኡትሜር ክሱን ያቀረቡት በኦፕንኤአይ እና በኩባንያው ኃላፊ ሳም አልትማን ላይ ነው። ኦፕንኤአይ ለክሱ በሰጠው ምላሽ በኢንዱስትሪው አሉ የተባሉ የደህንነት ጥበቃ ፖሊሲዎችን እየተገበርን ነው ብለዋል። ፍርድ ቤት ቀርበው በሰጡት ምላሽ ባለፈው ዓመት በፍሎሪዳ ዩኒቨርሲቲ የጅምላ ተኩስ ተከፍቶ 2 ሰዎች ከተገደሉ በኋላ ቻትጂፒቲ ምን ያህል አስተዋጽኦ እንዳደረገ ግዛቱ ምርመራ ከፍቷል። የቀረበው ክስም ሳም አልትማንን ሆነ ብሎ ችላ በማለት በቀጥታ ተጠያቂ የሚያደርግ ነው ተብሏል። በክሱ ላይ የተቋሙ ድርጊት በሰዎች ላይ ያጋጠመውን አደጋ ፈጽሞ ከግምት ውስጥ አላስገባም ብሏል። ኦፕንኤአይ አሳሳችና ፍትሐዊ ያልሆነ የንግድ መንገድ በመከተል በቸልተኝነት የተጠያቂነት ሕግን በመጣስ ራሱን በተዛባ መንገድ በማስተዋወቅ ህዝብን በማወክ ተከሷል። አቃቢ ሕጉ እንዳሉት ከሆነ ሳም አልትማንና ቻትጂፒቲ ከልጆች ደህንነት ይልቅ የኤአይ ንሽቅድድም አስበልጠዋል ብለዋል። ከህዝብ ደህንነት በላይ ትርፋማነትን አስቀድመዋል ያለው ፍሎሪዳ ይህንን አትቀበልም፣ ተጠያቂ እናደርጋቸዋለን ሲሉ ዝተዋል። የቀረበውን ከባድ ክስ አስመልክቶ ለቢቢሲ ኦፕንኤአይ በሰጠው ምላሽ አንድ ቤተሰብ ሊገጥመው ከሚችለው የከፋ ነገር ሁሉም ልጅን ማጣት እጅግ ከባዱ የከፋው ነገር ነው ብለዋል። ምን ያህል እንደሚጎዳም በቃላት መግለጽ አንችልም ብለዋል። ኤአይ አዲስና ሀያል ቴክኖሎጂ ነው። ታዳጊዎችን ከለላ እንደሚያስፈልጋቸው እናምናለን። በዘርፉ ያሉ የጥንቃቄ እርምጃዎችን በሙሉ የምንተገብረው ለዚህ ነው ሲልም አክሏል። ኦፕንኤአይ መተግበሪያዎች የልጆችን ደህንነት ያማከሉ መሆናቸው ኩባንያው የገለጸ ሲሆን ከነዚህ መካከልም የልጆችን ዕድሜ መለያ መንገድና ወላጆች ቁጥጥር እንዲያደርጉ የተዘረጋውን አሰራር ይጠቅሳል። የኦፕንኤአይ ቃል አቀባይ ስለ አሰራራችን ማውራታቸውን የሞተን ልጅ እንደማይመልስ እናውቃለን፣ ትክክለኛውን ነገር ለማድረግ ግን ቁርጠኞች ነን ብለዋል። ቻትጂፒቲ ሰዎች እንዴት ራሳቸውን ማጥፋት እንደሚችሉ እየነገረ በማገዝ ክሶች በተደጋጋሚ ቀርበውበታል። በያዝነው ዓመት ካናዳ የጅምላ ተኩስ ከፍቶም ቤተሰቦቻቸውን ያጡ ሰዎችም ኦፕንኤአይን ከሰዋል። ኩባንያው የተከሰሰውን መረጃዎችን ለባለስልጣኖች ባለማቀበሉ ነው። ኦፕንኤአይ ለፖሊስ ጥቆማ ባለመስጠቱ ይቅርታ ጠይቋል። አንድ የመተግበሪያው ተጠቃሚ ሰዎች ላይ ጉዳት ሊያደርስ ሲል ኩባንያው እርምጃ የሚወስድበት አሰራር ቢኖረውም ተኩስ የከፈተው ሰው አካውንት በዚህ ዝርዝር ውስጥ እንዳልተካተተም ገልጿል። ከኦፕንኤአይ በተጨማሪም ሌሎች ቴክኖሎጂ ተቋማትም እየተከሰሱ ነው። አንድ የፍሎሪዳ የሚኖር አባት ልጁ ራሱን እንዲያጠፋ ኤአይ እንዳነሳሳው በመግለጽ ጉግልን ከሷል። ኢንስታግራምን የሚያስተዳድረው ሜታ፣ ስናፕ ኢንክ፣ ቲክቶክ እና ጉግል የሚያስተዳድረው ዩቲዩብ በርካታ ክሶችም ቀርበውባቸዋል። መተግበሪያዎቻቸው ሱስ እንዲያስይዝ ማድረጋቸው ከክሶቹ መካከል ዋነኞቹ ናቸው። ከ2 ወር በፊት ሜታና ጉግል ሱስ በማስያዝ በ20 ዓመት ታዳጊም በቀረበባቸው ክስም ጥፋተኛ ተብለዋል። ጥፋተኛ መባላቸውም የቴክኖሎጂ ኩባንያዎቹም ለረዥም ዓመታት ሲያመልጡት ከነበረው ክስ አካሄድ የቀለበሰ ነው ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር 2 ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ።